السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته يا رياض الصالحين أسراء مستنيا درساتنا النو تلانتي أينو حديث الغلام يزيان رسول صلى الله عليه وسلم كنا انت بفيت بنبرو هزبوች ውስጥ የነበረ እንደ ንጉስ ነበር ብለው የአንድ ልጅ ቂሷ ታሪክ አንስተዋል። እሱን ሐዲስ አይተን ነበር የቆምነው። ከሐዲሱ የሚወሰዱ እጅግ በርካታ ቁም ነገሮች አሉ። ኢንሻአላህ የተወሰኑትን ለማየት እንሞክራለን። ከዚህ ሐዲስ ከሚወሰዱ ቁም ነገሮች ውስጥ አንዱ አህሉል ፈሳድ የጥፋት ሰዎች የጥፋት ወርሳቸው እንዳይቋረጥ ቀጣይነት እንዲኖረው ምን ያህል እንደሚተጉ ምን ያህል በዚህ ላይ ቁርጠኝነት እንዳላቸው እንመለከታለን። የንጉሱ ጠንቋይ ጥፋቱ እንዳይቋረጥበት ንቁ የሆነ ወራሽ ሲፈልግ ለዚህ ላይ ሲተጋ እንመለከታለን። በዚያም ላይ ዝም ብሎ ለማስተላለፍ መሞከር አይደለም። ሰዓቱን በስርዓት እየተጠቀመ እየተቆጣጠረ እየቀጣ ነው የያዘው። የሐቅ ሰዎች ከእንዲህ አይነት ጉዳይ ይበልጥ ቁርጠኝነት ሊኖራቸው ይገባል። የሚወስዱት ነገር አላቸው ማለት የጥፋት ሰዎች እጃቸውን አጣጥፈው ተቀምጠው ስለማይጠብቁ ከነሱ የበዛ የላቀ ጥረት ሊኖር ይገባል። ያነሰ ወኔ መኖር የለበትም። ሌላ ከዚህ የምንወስደው ኢስቲዓነቱል ሙሉክ ወልሑካም ንጉሶች መሪዎች ስልጣናቸውን ለማስቀጠል ህዝባቸውን ሰጥለጥ አድርጎ ለመግዛት ጠንቋዮችን፣ ደጋሚዎችን፣ ሌሎችም የጥፋት አካላትን እንደሚጠቀሙ ይሄ ከረሱል ሰለላሁ ዐለይሂ ወሰለም መላክ በፊት በነበሩ ህዝቦች ላይ ብቻ የቆመ ሳይሆን ዛሬም ድረስ በርካታ መሪዎች ዘንድ የሚታይ ጥፋት ነው። ሌላ ከታሪኩ የምንወስደው استحباب التعليم في الصغر ልጆችን ገና በለጋነት እድሜያቸው መኮትኮት እንደሚገባ ሰዎች በዚህ እድሜያቸው አጥፊዎች ካገኟቸው በቀላል ጥፋትን ይተክሉባቸዋል። العلم في الصغر كالنقش على الحجر ይባላል። በልጅነት የሚሰጥ ትምህርት ልክ ድንጋይ ላይ እንደመቅረጽ ማለት ነው። አይጠፋም እንደዋዛ። ጥፋት ከጫኑባቸው በቀላል ይጫናል። ጥሩ ነገርም እንደዚሁ ከተሰጠ እንደዚያው ነው። ነጭ ወረቀት ነው፣ በቀላል ነው የሚቀበለው። ሌላ የዱንያ ጣጣ የለበትም። የቤተሰብ ጉዳይ መሳሰሉ የሚያሳስቡት ብዙ ነገሮች ስለሌሉ የሚሰጠውን ቀጥታ የሚቀበልበት እድሜ ለጥፋትም ለልማትም ከዋለ በቀላል ስለሚይዝ ጭንቅላት ይሄንን እድሜ በኸይር ላይ በመልካም ነገር ላይ መጠቀም እንደሚገባ እንወስዳለን። ያ ራሂብ የሚያደርገው ይሄንን ነው። በዚያ እድሜ ላይ ሐቅን ከህፃኑ ላይ ሲተክልበት ከሱ አልፎ ለብዙ ሰዎች ሂዳያ ሰበብ ነው የሆነው ልጁ። ሌላ ከሐዲሱ የምንወስደው ኢትባቱ ከራማት الأولياء የአላህ ወልዮችን ከራማት ማጽደቅ። ከዚህ በፊት አስሐብ الغار እነዛ የዋሻ ሰዎችን በተመለከተ ያሳለፍነው አለ። እዚህም ላይ ያለው የአላህ ወልዮች ከልምድ የወጣ የሚከሰቱ በእጃቸው ላይ በእነሱ አማካኝነት የሚከሰቱ ወጣ ያሉ ክስተቶች እንደሚገጥሟቸው እነዚህ ከአላህ የሚገኙ ስጦታዎች ናቸው። ለጉራ የሚውሉ አይደሉም፣ መበላለጫም አይደሉም። ይሄንን እናጸድቃለን። የምናነሳው ለምንድን ነው? ከራማን የሚያስተባብሉ አካላት አሉ። በሌላ ጫፍ ደግሞ ዝም ብሎ ከልምዳቸው ወጣ ያሉ በጅን ገዛ የሚፈጸሙ ነገሮችን ሁሉ እንደ ከራማ በመቁጠር አቂዳቸውን፣ እምነታቸውን፣ ዲናቸውን አደጋ ላይ የጣሉ ሰዎችም አሉ። መሃል ላይ መሆን ያስፈልጋል። አላህም ፈሪ የሆነ ሰው
ግዴታውን የሚወጣ የሆነ ሰው ላይ ወጣ ያሉ ክስተቶች ቢከሰቱ ከአላህ የተሰጠው ማክበሪያ ትሩፋት እንደሆነ ይታመናል ማለት ነው። ታቢዒዎች ላይ ከዛም በፊት ሰሐቦች ላይ በርካታ የተከሰቱ ከዚያም በኋላ ታላላቅ ዑለማዎች ላይ የተከሰቱ በርካታ ነገሮች አሉ እና ይሄንን እናጸድቃለን። የት ነው የምናገኘው? በልጁ አማካኝነት የተከሰቱ ብዙ ነገሮች አሉ። ህዝብ መተላለፍ ያቃተውን መንገድ ተዘግቶ የነበረበትን ቦታ አውሬውን ገድሎ በልጅ አቅሙ ሌሎች አቅቷቸው እሱ ገድሏል። አንድ ከራማ ነው። በሌላ በኩል ደግሞ በርካታ በሽተኞችን በአላህ ፈቃድ ሲያድን ነበር። እነዚህም ከራማዎች ናቸው። ይህን እንወስዳለን። ሌላ ከታሪኩ የምንወስደው ቁሉቡል ዒባድ ቢየዲላህ የባሪያዎች ልቦች በአላህ እጅ እንደሆኑ እንወስዳለን። ማለት ሰዎች ስለጣሩ ስለለፉ ስለነቁ ብቻ እውነትን ላይ ያገኙ ይችላሉ። ስንት አስተዋይ የተባሉ ሰዎች በጥመት ላይ ሞተዋል። ስንት በዚህ መጠን ከሰው በፊት ይነቃሉ ተብለው ያልታሰቡ ሰዎች አላህ ሂዳያ ሰጥቷቸዋል። ሂዳያ በአላህ እጅ ነው። በእኛ ንቃትና ብልጠት ብቻ የሚገኝ አይደለም። ከየት እናገኘዋለን ይሄንን ከተባለ ያ ልጅ ጉላም የጥመት ክትትል እየተደረገበት በጠንቋዩ በዛ በኩል ከንጉሱ ትኩረት ባለበት ዛቻ ባለበት ይህን ሁሉ ተቋቁሞ ከእንዲህ አይነት ቦታ ለሌሎች መቀናት ለሌሎች መስተካከል ሰበብ ለሌሎች መስለም ሰበብ የሆነ ሰው ወጥቷል። የአላህ ስጦታ እንጂ ቦታው የሚገመት አልነበረምና ይሄ ሂዳያ የሚገኘው ከአላህ እንደሆነ ጥቆማ ከሚሰጡ መረጃዎች ውስጥ አንዱ ነው። ሌላ عدم الاغترار بالكرامه በከራማ መሸንገል ራስን መሸወድ እንደማይገባ በእጃቸው በእነሱ አማካኝነት የሆነ ነገር ተከሰተ ብለው ሰዎች ራሳቸውን ከፍ ከፍ ሊያደርጉ ከህዝብ የተለየ ሊያደርጉ አይገባም። ይሄ ልጅ በእሱ አማካኝነት የሆነ ነገር ተከሰተ፣ ነገር ግን የተከሰተውን ነገር እኔ እኮ እንዲህ አደረኩ ብሎ ለጉራ አይደለም ያቀረበው። ይልቁንም ሰዎች እየመጡ እንዲያ ስጦታን ሰጣለን የምታድነን ከሆነ እያሉ ሲጠይቁት እመኑ አላህ ነው የሚያድናቸው እኔ አይደለሁም እያለ ነው ሲናገር የነበረው። ወደ አላህ ነው ያስጠጋው። ስለዚህ ከአላህ የሚገጥመን አክብሮት ከራማ ቢኖር የሚያድለን ስጦታ ቢኖር ወደ አላህ እንጂ ማስጠጋት ያለብን ለጉራ ልናውለው አይገባም። ሸሪዓዊ ዕውቀት አለን። ዕውቀቱን ራሳችንን ከሌሎች ልዩ የምናደርግበት መሆን የለበትም። ትህትና ካላወረሰ ከጅህልና የባሰ በሽታ ነው የሚሆነው። ሌሎችም ስጦታዎች ላይ እንደዚሁ አላህ ሀብት ሰጥቶታል አንድ ሰው ያንን ሀብቱን በቅንነት ሰበር የሚያደርገው ካልሆነ ለጥፋት የሚያውለው ከሆነ ለጉራ ለኮራት የሚያውለው ራሱን ከሌሎች ልዩ አድርጎ የሚመለከትበት ካደረገው መጥፊያው ነው የሆነው። ስለዚህ ከአላህ የተሰጡን ሌሎችም አይነት ጸጋዎች ካሉ እነዚያ ነገሮች መጥፊያችን እንዳይሆኑ መጠንቀቅ ይኖርብናል ማለት ነው። ሌላ ከታሪኩ የምንወስደው ህይወታችንን አደጋ ላይ የሚጥል ፈተና ቢያጋጥም ዋሽቶ ህይወትን ማትረፍ እንደሚቻል፣ እምነታችንን አደጋ ላይ የሚጥል ህይወታችንን አደጋ ላይ የሚጥል በአጠቃላይ ከፍተኛ የሆነ ጉዳት የሚያደርስ ቦታ ላይ ዋሽቶ ማትረፍ እንደሚቻል። ለምሳሌ የሆነ ሰው ሌላን አካል እያሳደደ ቤታችን ገብቶ ቢደበቅ የሚሳደደው አካል ያኛው መጥቶ እንዲህ አይነት ሰው አላየሁም አላውቅም ብንለው ውሸት ስለተናገር ወንጀል ፈጽመናል አይባልም። እንዲያውም ኸይር ነው የፈጸምነው። ስለዚህ እንዲህ አይነት አስፈላጊ የሆነ አንገብጋቢ የሆነ አስገዳጅ የሆነ ቦታ ላይ ሊዋሽ ይችላል ማለት ነው። ከየት ነው የምንወስደው? ከልጁ ድርጊት። ልጁን ማናስተማሩ ራሂቡ መነኩሴው ምን አለው? ጠንቋዩ ዘግይቼ ሲሄድ እየመታኝ ነው ሲለው እሱ ሲጠይቅህ ቤተሰቦቼ ይዘውኝ ነው አቆይተውኝ ነው በለው። ቤተሰቦችህ ከጠየቁህ ደግሞ ያ ደጋሚ ጠንቋይ እሱ ነው ያቆየኝ በላቸው። ውሸት ነው እዚህ ውስጥ ያለው፣ ተውሪያ ነው፣ ፍጥጥ ያለ ውሸት አይደለም። ማለት እየቆየ ነው እኮ ቤተሰቦቹ ጋር ቆይቶ ነው የሚመጣው፣ እዚህም ደጋሚው ጋር ቆይቶ ነው የሚመለሰው። የመዘግየቱ ምክንያት ግን እሱ አይደለም። ስለዚህ ተውሪያ ማስቀየስ ነው ያለው።
አድማጩን ሆነን ካሰብነው ውሸት ነው የተነገረው። ልጁ ግን በውስጡ ምን ሊያደርገው ይችላል? የሚያስብበት ሌላ ሊሆን ይችላል። ንግግሩ በዛሂሩ ካየነው ልክም ሊሆን ይችላል፣ ውሸትም ሊሆን ይችላል። ፍጥጥ ያለ ውሸት ከመናገር በዚህ መልኩ ማስቀየቱ የተሻለ ይሆናል። እንደዚህ አይነት ቦታ ላይ ሸሪዓው የተጣሉ ሰዎችን ለማስታረቅ እና መሰል ቦታዎች ላይ ዋሽቶ ማስታረቅን ይፈቅዳል። ወደፊትም እናገኛለን ኢንሻአላህ። ልክ እንደዚሁ ከዚያ ያልተናነሰ አደጋ ያለበት ቦታ ላይ ሊዋሽ ይችላል ማለት ነው። ይሄ ነገሮችን አቅልለን በትንሽ በትልቁ እንዋሻለን ማለት አይደለም። ሌላ ከታሪኩ የምንወስደው المؤمن يمتحن في صدق ايمانه አማኝ የሆነ ሰው በኢማኑ እርግጠኝነት ላይ ይፈተናል፣ ፈተና ያጋጥመዋል። ኢማኑን የሚፈታተን ደካማ ከሆነ ጥያቄ ውስጥ የሚገባበት መጠበቅ አለብን። በተለያየ መልኩ ይገጥመናል። በተለይ በዚህ ዘመን ሰዎች ፈታኝ የሆነ ድህነት ወይም ደግሞ አማላይ የሆነ ስጦታ ከሌላ ካል እየመጣ እምነታቸው አደጋ ላይ እየወደቀ ነው። ስንቶች እየከፈሩ ነው። አማኝ ይሄንን ታሳቢ ሲያደርግ ለዚህች ላላፊ ህይወት ጤዛ ለሆነች ዱንያ ብሎ ዘላለማዊ ህይወቱን አያጠፋም፣ አያበላሽም። አማኝ ፈተና እንደሚገጥመው ራሱን ማሳመን አለበት። ብዙ አካባቢ ላይ ሰዎች ሲከፍሩ ሰዎች ትኩረታቸው የሚሆነው እርዳታ እየከፈሩ ያሉት በብልጭልጭ ባላፊ ነገር ስለሆነ በርካሽ ዱንያ ስለሆነ ያንን ሸፍነን እናትርፋቸው የሚለው ነው የሚያሳስባቸው። እውነት ለመናገር ከዚያ የበለጠ ሊያሳስብ የሚገባው የጎደላቸው ለዚህ ያበቃቸው ነገር ከድህነታቸው ከችግራቸው የበለጠ የኢማን ድህነታቸው ነው። እሱ ላይ መስራት ነው ቀዳሚ ትኩረት መሰጠት ያለበት። ያለበለዚያ ዛሬ በ5000 በ10000 ብር ለመክፈር ራሱን ኢማኑ ለድርድር ያቀረበ ሰው 10000 ብር ሰጥተን ብናቆመው ነገ 15000 ሲመጣ በልሶ ይሄዳል። አንገታውም፣ አናቆመው። ስለዚህ የሚሻለው የኢማንን ዋጋ እንዲያውቅ ስለ አኺራ ያለውን የቂን በደንብ እንዲያጠነክር ማስተማር ነው። የበለጠ ደህነት ላይ ሆነው ኢማናቸውን ይዘው የሚቆዩ እኮ ስንት ሰዎች አሉ። ደህነት ብቻውን አይደለም ሰዎች ለዚህ የሚያበቃቸው፣ የኢማን መሳሳት ነው፣ የቂን መድከም ነው። ይሄው ህይወታቸውን አሳልፈው እየሰጡ እኮ ያየን ነው እዚህ እየተጠቀሰ ያለው ታሪክ። ስለዚህ የፈለገ የዱንያ ፈተና ቢገጥም በኢማኑ ጉዳይ ሊደራደር እንደማይገባ ትምህርት ሊወስድ ይገባል ማለት ነው። التضحية في سبيل الدعوة إلى الله تعالى وإظهار الحق ሌላ ከታሪኩ የምንወስደው ነገር ለዳዕዋ ሲባል ብዙ መስዋዕትነት እንደሚከፈል ህይወት ጭምር ሊከፈል እንደሚችል ይሄ ልጅ በተለያየ መልኩ ፈተና ሲገጥመው ወደ ተራራ ወስዳችሁ ገደል ልቀቁት፣ ባህር ላይ ወስዳችሁ ባህር ላይ ጣሉት ሲለው መጨረሻ ላይ ምንድነው ያለው ልጁ? እኔ በምጠቁምህ መንገድ ካልሆነ በስተቀር አትገድለኝም ማለት። ይሄ ሂደት ራሱን ለሞት ያቀረበበትን ሂደት ስንመለከት ምንድነው የምንወስደው? ለዳዕዋ እኮ ነው ይሄን እያደረገ ያለው። ለሌሎች መቀናት፣ ለሌሎች መመራት ብሎ እኮ ነው ህይወቱን አደጋ ላይ እየጋረጠ ያለው መንገድ ይሄ ስለሆነ በዚህ መልኩ በርካቶችን አዳነ። በዱንያ አይን ብቻ ካየነው በርካቶችን አጠፋ። ምክንያቱም ዲናቸው ኢማናቸው ለሞታቸው ነው ሰበብ የሆናቸው፣ እሳት ነው የተማገዱ። ነገር ግን በዚህች ቅርብ ህይወት ላይ ነው ይሄ የገጠማቸው። አኺራቸውን መነሻ አድርገን ስንመለከት በርካቶችን ነው ያተረፈው ይሄ ሰበብ የሆነ። ለዳዕዋ ሲባል ህይወቱን ነው አሳልፎ የሰጠው ይሄ ልጅ። ራሳችንን መታዘብ ነው። ለዳዕዋ ምን እናደርጋለን? የምንሰጠው ጊዜ አለን፣ ከገንዘባችን አሳልፈን የምንሰጠዋለን። ልጆቻችንን ዳዕዋ እንዲከታተሉ፣ ቤተሰቦቻችን ጋር ዳዕዋ እንዲደርስ የምናደርገው ጥረት አለ። ይሄን ያህል ያሳስበናል። ቆም ብለን መመልከት ነው። ሌላ ከዚህ የምንወስደው ታሪክ يجوز للمسلم أن يضحي بنفسه إذا كان في ذلك مصلحة دينية عامة. عند ሰው እሱ ህይወቱን መክፈሉ ከሱ አልፎ ለህዝብ መቀናት መመራት ሰበብ የሚሆን ከሆነ
ምን ሊያደርግ እንደሚችል ህይወቱን ሁሉ አሳልፎ ሊሰጥ እንደሚችል በእስላም ሰው ራሱን ለጥፋት ማጋለጥ አይፈቀድም ولا تلقوا بأيديكم إلى التهلكة በገዛ እጃችሁ ነፍሳችሁን ጥፋት ላይ አትጣሉ አይፈቀድም ነፍሳችን ከአላህ የተሰጠና አማና ነው ማንስ በኔ ላይ ምን አገባው ብሎ አንድ ሰው ራሱን የሚጎዳ ነገር መፈጸም አይችልም ራሱን ማጥፋት አይችልም ራሱን ማጥፋት ይቀር ጤናው ላይ ጉዳት የሚያስከትልን ምግብ መመገብ አይፈቀድም በእስላም ጉዳት የሚያስከትል መሆኑ ከተረጋገጠ ማለት ነው ራሱን የሚጎዳ ነገር መፈጸም አይቻልም ሌላው ቀርቶ በዒባዳ እንኳን ዒባዳው ራሱ ላይ ጉዳት በተጨባጭ የሚያስከትልበት ከሆነ ፈተቁላህ መስተጣዕቱም ነው የተባለው በምትችሉት መጠን ነው አላህን ፍሩ የተባለው በልክ መሆን ይገባል ወለነፍሲከ عليك حقا ለነፍስህም በራስህ ላይ ሐቅ አለ ነው የተባለው ነገር ግን እዚህ ቦታ ላይ እንደምናየው ይሄ ልጅ ህይወቱን ነው አሳልፎ የሰጠው ህይወቱን እንዲህ አይነት ለሌሎች መዳን ሰበብ የሚሆንበት ቦታ ላይ ህይወትን ጭምር አሳልፎ መስጠት እንደሚቻል ከታሪኩ እንወስዳለን ነገር ግን ከዚህ ልክ በመለጠጥ በአሁኑ ሰዓት ብዙ ቦታ ለሚፈጸመው አጥፍቶ መጥፋት ለሚባለው ተግባር ይሄንን ማስረጃ የሚያደርጉ ሰዎች አሉ ይሄ ማስረጃ ይሆናቸው ሲጀመር ይሄ ተግባር በአሁኑ ሰዓት እየተፈጸመ ያለው ተግባር ጠላትንም አይሰብርም ሙስሊሞችንም አይጠቅም ይልቁንም የሙስሊም ሀገራት በጠላት እንዲመቱ መግቢያ ቀዳዳ እየፈጠረ ነው ያለው እንደገና አፈጻጸሙን ካየነው የረከሰ ሰላማዊ ሰዎችን ሁሉ የሚጎዳ የሌሉበትን ሁሉ የሚያጭድ ጸያፍ የሆነ ተግባር ሆኗል መስጊዶች ውስጥ አንድ የመንግስት ባለስልጣን መስጊድ ገባ ተብሎ እሱን ኢላማ ለማድረግ ሲባል ሰጋጆች አብረው ይገደላሉ አውቶቡስ ውስጥ የሆኑ ጠላት የሚባሉ ሰዎች እምነታቸው ሌላ ስለሆነ ብቻ ተዋጊ ያልሆኑ ሰዎችን ኢላማ ለማድረግ ተብሎ ወይ እንደ ሴት ለብሶ ወንዱ ወይ እንደ ቄስ ወይ እንደ ራቢ ለብሶ ይገባና ሙሉ እዛ ያሉ ተሳፋሪዎችን ህፃን ሴት አዛውንት ሳይለይ ይገላል እስላም ያዛል አያዝም እኮ ጭራሽ ረሱል ሰለላሁ ዐለይሂ ወሰለም ለጂሃድ አሚር ሲሾሙ ሲያስተማሩ አደራ ብለው ከሚያዟቸው ነጥቦች ውስጥ አንዱ ህፃናት እንዳይነኩ አዛውንቶች እንዳይነኩ ሌላው ቀርቶ ቤተ አምልኮቶች ቤተክርስቲያን ወይም የአይሁድ ቤተ አምልኮቶች የተጠለሉ ሰዎች እንዳይነኩ አምልኮ ቦታዎችም እንዳይነኩ ያዙ ነበር የደረሰ ዛፍ እንዳትቆርጡ ይሉ ነበር ሌላው ቀርቶ አሁን በእስላም ስም እየተፈጸመ ያለው ተግባር እስላምን ከማንም በላይ ያጠለሸ ነው ያለው ወደ ኋላ እየመለሰ ነው ያለው በዚያ ሰበብ ስንት መድረሳ እየተዘጋ በዚያ ሰበብ ስንት ኸይር ስራ እየቆመ ነው ያለው ምክንያት ሽብርን እየደገፋችሁ ነው ተብሎ የገንዘብ እንቅስቃሴ ይታገዳል የዳዕዋ እንቅስቃሴ ይገታል ለኢስላም ጠቀምን ብሎ ብዙ ጉዳት እየደረሰ ነው ያለው ከዚያ ባለፈ እዚህ ከተፈጸመው ይሄ ሐዲስ ላይ የተጠቀሰው ልጅ ከፈጸመው ይለያል እነዚህ ሰዎች ተግባር ራሳቸው ላይ ቦምብ ቀብሮ ወይም ቦምብ ታጥቆ ገብቶ ማፈንዳት ሙሉ በሙሉ ራስ መግደል ነው ልጁ ራስን አይደለም የገደለው ገዳዩ ሌላ ነው ከመሆኑም ጋር ራሱን ለጥፋት አጋልጧል ልጁ የማይካድ ነገር ነው ነገር ግን የልጁ በዛ መልኩ መሞት ለስንቶች ሂዳያ ሰበብ እንደሆነ እየታየ ነው አሁን ለሂዳያ አይደለም ሰበብ እየሆነ ያለው እስላምን ለማጠርሸት ሰዎች ከእስላም እንዲበረግጉ ነው ሰበብ እየሆነ ያለው እንዲያውም እስላም ያለ አንድ ጎራዴ ያለ አንድ ሰይፍ ያለ አንድ ሰላት አውሮፓና አሜሪካን እያጠለቀለቀ ባለበት ሰዓት እስላምን ጭራቅ አድርገው በመሳል ሰው እንደገና ወደ ኋላ እንዲመለስ ሰበብ እየተደረገ ነው ያለው ስለዚህ ለእንዲህ አይነት ጥፋቶች ይሄ መረጃ ሊሆን አይችልም ማለት ነው ሌላ ከታሪኩ የምንወስደው ቁም ነገር ከራማ አንድ ሰው ላይ ደግሞ ደጋግሞ ሊከሰት እንደሚችል የልጁን ተግባር በሱ እጅ ስንት ሰዎች ብዙ ሰዎች እየዳኑ እንደነበረ ስለተጠቀሰ ለማንሳት ነው
ሌላ ከታሪኩ የሚወሰደው الطواغيت والظالمون عندهم استعداد لقتل الناس جميعا አምባገነኖች አውሬ የሆኑ መሪዎች ለስልጣናቸው ሲሉ ጥቂት ሰዎችን ብቻ አይደለም ተቀናቃኞቻቸውን ብቻ አይደለም ድፍን ህዝብ ለመፍጀት ወደ ኋላ እንደማይሉ ከዚህ እንማራለን። የሱን ጌትነት ስላልተቀበሉ ጌታችን አላህ ነው ስላሉ ብቻ ጉድጓድ ተቆፍሮ እሳት ተቀጣጥሎ ከእምነታቸው ያልተመለሱ ሰዎችን እንዳለ ነው የማገዷቸው እንዳለ ነው የተማገዱት። ስለዚህ ምንም ለማድረግ ስልጣናቸውን ለማቆየት ሲሉ ምንም ለማድረግ እንደማይመለሱ ከታሪኩ እንወስዳለን ማለት ነው። ሌላ ከሐዲሱ የምንወስደው استعمال المربي القصص في التوجيه አስተማሪ የሆነ አካል በማስተማር ሂደት ላይ እሳዎችን መጠቀም እንደሚወደድ ረሱል ሰለላሁ ዐለይሂ ወሰለም የቀደምት ህዝቦች ታሪክ እያሉ ከዚህ በፊት ያሳለፍነው አለ ወደፊት የሚገጥመናሉ ብዙ መረጃዎች አሉ። ቂሳዎችን ማስተማር ላይ መጠቀም ታሪኮችን መጠቀም ወሳኝ ነው። እጅግ ለዳዕዋ አጋዥ የሆነ ነው። ሰዎች በባህሪያቸው ጆሮአቸው ለቂሳ ያዘነበለ ነው። ነገር ግን የምንጠቀምበት አግባብ አንደኛ ተጨባጭ የሆኑ ነገሮችን እንጂ ዝም ብሎ ምንጩ ማይታወቅን ሁሉ እየጓፈፈን ወይም እየፈጠርን መሆን የለበትም። ቁርአን ውስጥ ሐዲስ ውስጥ ያሉ ወይም የደጋጎች ታሪክ በተጨባጭ መረጃ የተላለፉትን እየተጠቀምን ማስተማር እንደሚገባ በተለይ በዚህ ዘመን ይሄ ዳዕዋ ታሪክን እየተጠቀሙ ማስተማር ሁለት ጫፍ እየታየበት ያለ ነው። በአንድ በኩል ዝም ብሎ ምንጭ የሌለው መረጃ የሌለው ተጨባጭ መረጃ የሌለው ያገኙትን ሁሉ እያፈሱ የሚያቀሙ ሰዎች አሉ። ይሄ አንድ ጥፋት ነው። ሰዎችን በተለይ ከመጠን በላይ በዝቶ ስለ ተውሂድ ሲነገር ስለ አህካም ሲነገር ሰዎች ስልቹ የሚሆኑበት ታሪክ ብቻ የሚፈልግ ትውልድ የሚኮተኮትበት ተርቢያ በሽተኛ ነው። አህካም التوحيد አህካም الصلاه የመሳሰል ሲነገር ስልቹ ይሆናል። የለመደው ታሪክ የሚናገሩ የሆኑ ሰዎች አሉ እነዛን የሚያውቀው የለመደው ይሄ በሽተኛ የሆነ ተርቢያ ከሰለፎች አንዱ የሆነ ሰው ጥግ ላይ ሆኖ በርካታ ህዝብ ሰብስቦ ቂሳ ያስተምራል። ዝም ብሎ ቂሳ መሃል ላይ ገቡና ከተሰበሰበው ህዝብ መሃል ገብተው ብብታቸውን መንጨት ያዙ። ያ ሼክ አይብ አላቸው። ትልቅ ሰው ናቸው የታወቁ አሁን ስማቸውን ስላላስተዋወስኩ ምናልባት ሱፊያን አልሰውሪ ሊሆን ይችላል والله تعالى አይብ ትልቅ ሰው አይደለ ህዝብ መሃል ይሰራልህ አላቸው። እኔ ሱና ነው የሰራሁት አንተ አላረን ይሄን እየሰራ ያለው ምንጭ የሌለው ነገር እየምታወራው እየጓፈፍክ የምታወራ ቦታውን ያልጠበቀ ሲሆን ሌላ ጥፋት ላይ መጣ ይችላል። በሌላ በኩል ደግሞ ልክ ረሱል ሰለላሁ ዐለይሂ ወሰለም ሲያስተምሩ እንደነበሩት እንዲያውም ቁርአን ውስጥ በሰፊው ታሪክ እንዳለ ይታወቃል። ያለ ትርጉም አይደለም የተካተተ ከነጭራሹ ታሪክን መዘንጋት ይሄ የሆኑ የደካማ ቡድኖች መታወቂያ አድርጎ መሳል ዳዕዋችንን ደረቅና ወዝ የሌለው ማድረግ ሌላ ጥፋት ነው። ደግሞ በዚህ በኩል እርምት ይፈልጋል ማለት ነው። በሁለቱም በኩል እዚህ ታሪክ ላይ የተጠቀሱት ሱረቱ البروج ላይ የተጠቀሱ ነው። والسماء ذات البروج واليوم الموعود وشاهد ومشهود قتل أصحاب الأخدود ተብሎ የተጠቀሰው እዚህ ታሪክ ላይ የተጠቀሰው ታሪክ ቅንጫቢ ነው ያለው። طيب ወደ ቀጣዩ ሐዲስ እንገባለን። وعن أنس رضي الله عنه قال كأنس بن مالك ተይዞ አላህ ይወደድላቸውና እንዲህ ብለዋል مر النبي صلى الله عليه وسلم ነብያችን አለፉ بامرأة በአንዲት ሴት ዘንድ ተብኪ عفوا ራሳችን ጋር አላገናዘብ ነው። ምንድነው የተፈለገው? ራሱ ጋር ራሳችን ስለ ሶብር ነው። ምንድነው የተፈለገው? የምንፈተንበት ነገር ይሄን ያክል ህይወታችንን የሚያስከፍል ሊሆን ይችላል። እዚያ ድረስ መታገስ አለብን ነው እንደ ቦታው ሼኹ ያስቀመጡበት ቦታ መረ ነብዩ ሰለላሁ ዐለይሂ ወሰለም ነብያችን አለፉ بامرأة تبكي የምታለቅስ በሆነች ሴት ዘንድ عند قبر ከሆነ ቀብር ዘንድ ተቀምጣ ታለቅሳለች። فقال እንዲህ አሉ اتق الله አላህን ፍሪ واصبري ታገሺ አሏት ሶብር አድርጊ። فقالت እሷ ደግሞ አለች إليك عني ዞር በልልኝ አለቻቸው ገለል በልልኝ فإنك أنت لم تصب التفتنكم بمصيبتي بني فتنا يدرسبني الدرسبهم አለቻቸው።
ወለም ተዕሪፍሁ አላወቀቻቸው መልእክተኛው እንደሆኑ فقيل لها ለሷ ተባላት እሳቸው ካለፉ በኋላ የሆነ ሰው ተጠግቶ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ ይሻላል በዚህን ጊዜ ነው ያወቀችው እሳቸው እንደሆኑ فقيل لها ለሷ ተባላት انه النبي صلى الله عليه وسلم ነብዩ ኮናቸው አሏት فاتت باب النبي صلى الله عليه وسلم ከዚያ በኋላ ነብይ ሰለላሁ ዐለይሂ ወሰለም ቤት ዘንድ መጣች فلم تجد አላገኘችም عنده ከሳቸው ዘንድ በዋቢን ጠባቂዎች በር ጠባቂዎችን አላገኘችም فقالت አለች لم اعرفك አላወቅሁም አለቻቸው فقال ስላላወቅሁ ነው እንደዛ አድርጌ መለስኩልህ ማለት ነው فقال በዚህን ጊዜ አሉ انما الصبر ትዕግስት ዋጋ የሚኖረው عند الصدمة الأولى የመጀመሪያው የፈተና ምት ጊዜ ነው በትር ጊዜ ነው የሐዘን በትር ጊዜ ነው ሶድማ የመጀመሪያው በትር የመጀመሪያው አስደንጋጩ ቅጽበት ላይ ሶብር ማለት ያኔ ነው አሉ متفق عليه ቡኻሪና ሙስሊም የተስማሙበት የዘገቡት ሐዲስ ነው ትንሽ መለስ ብዬ ለማብራራት መረ النبي صلى الله عليه وسلم بامرأة تبكي የምታለቅስ የሆነች ሴት አለቃቀሷ አለፍ ያለ ነበር ሌላ ዘገባ ላይ እንደተጠቆመው ሙሰነፍ عبد الرزاق እንደዘገቡት ምን ብለዋል فسمع منها ما يكره የሚጠላ ነገር ሰሙባት ነው የተባለው ጥሩ ሁኔታ ላይ አልነበረችም በዚህን ጊዜ ቆሙና ከሷ ዘንድ በዚህ መልኩ አናገሯት عند قبر ከቀብር ዘንድ እሺ متفقون عليه ካለ በኋላ መጨረሻ ላይ ያለው አይደል وفي روايه لمسلم በሙስሊም ዘገባ ደግሞ تبكي على صبي لها صبي ህፃን ልጅ ሞቶባት በዛ ያለቀሰች ያበራኳን ከፋያታለች እናት ነች የልጅ ሐዘን ከባድ ነው በዚህ ምክንያት እዛ ሄዳ ያለቀሰች ነው ያለችው እና አለፍ ያለ ነገር እየታየባት ነበር ኢተቂላህ አሏት አላህን ፍሩ ማለት ሰዎችን ቀጥሎ ለሚመጣው ነገር ምን ማድረጊያ ነው ማስያዣሉ ማሳሰቢያን ደንገጥ እንዲሉ እየሰራችሁት ያላችሁበት ነገር ተቅዋ ጋር መሄድ አይደለም ነው ኢተቂላህ ፈስቢሪ ያለችበት ነገር አላህን ከመፍራት ጋር የሚሄድ አይደለም አላህን የሚፈራ ሰው የሚፈጽመው አይደለም ስለዚህ ታገሺ ትዕግስት የአላህን ፈሪ ባሪያዎች መገለጫ እንደሆነ እንወስዳለን ማለት ነው فقالت اليك عني زور በልልኝ ገለል በልልኝ አለቻቸው فانك لم تصب بمصيبتي አንተ የደረሰብኝ አልደረሰብህም ህመሜ ስላልተሰማህ ነው ስላላመመህ ነው ያለቻቸው ولم تعرف ولا ወቀቻቸውም ነበር ይህን ስትል فقيل لها انه النبي صلى الله عليه وسلم يا الله መልእክተኛ ኮናቸው ተባለ طيب محل الشاهد የት ነው ማስረጃ የሚሆነን ከራሳችን ጋር ወስቢሪ ታገሺ የሚለው ነው ሰው ልጁን ቢያጣ ወላጁን ቢያጣ ውድ ቤተሰቡን ቢያጣ መታገስ አለበት ትዕግስት ሊኖረው ይገባል መቼ ኋላ ሐዘን ከበረደ በኋላ አይደለም عند الصدمة الأولى ኋላማ ቀስ ያለማ የእናት ሞት ይረሳል ይባላል ባገራችን አላህን የሚፈራ ሰው ሐዘኑ በወደቀበት ሰዓት አይዘን እኮ አይደለም በልክ ይሁን ሶብር ጋር በሚጋጭ ትዕግስት ጋር በማይሄድ መልኩ መሆን የለበትም አላህ በሚጠላው መልኩ መሆን የለበትም እንጂ ያልከስ አይደለም እንባው ይፍሰስ አይደለም አሳልፈናል አላህ ከባሪያዎቹ ልብ ውስጥ ያደረገው ዝነት ነው የሚል አሳልፈን እና በዚህ መልኩ ስትናገር ولم تعرفه فقيل لها انه النبي صلى الله عليه وسلم نبينا ተብሎ ተብሎ ሲነገራት የሙስሊም ዘገባ ላይ ምንም ተጨማሪ ያለው فاخذها مثل الموت ልክ ሞት እንደያዛት ሆነች ደነገጠች በጣም ደነገጠች አስቡት ከዚህ ሴትየዋ ሁኔታ በዚህ መልኩ መደንገጧ እሳቸው መሆናቸውን ስታውቅ ደነገጠች ረሱል ሰለላሁ ዐለይሂ ወሰለም አካላቸው ከፊታችን ባይኖር ትምርታቸው ዛሬም አለ እሳቸው ያስጠነቀቁንን ማስጠንቀቂያ አታድርግ ተብሎ ሲነገር ሶሒህ መስረጃ ሲነገር እጅ ለመስጠት ማለት ምን ማለት ነው ዛሬ ያው ነው አካላቸው የለም ብለን ልንዘናጋበት ወይም ልናርቀው የሚገባ አይደለም ልክ እሳቸው መሆናቸውን ስታውቅ
በዚህ ደረጃ ነው የደነገጠችው ሞት የሰፈረበት እስከምትመስል ቀጥታ ወደ ነብይ ሰለላሁ ዐለይሂ ወሰለም ቤት ነበር የሄደችው ስትሄድ ጠባቂም የለም ልክ እንደ ንጉሶች የጠበቀችው ነገር አላት የደነገጠችው እንደ ንጉስ አርጋ ስላለች ወይም ጭንቅላቷ ላይ የያዘችው ነገር አለ በዚህ አመለካከቷ በዚህ ሐሳቢዋ ሆና ደረሰች ጠባቂ ግን የለም ከመሆኑም ጋር ድንጋጤው አብሯት አለ የአላህ መልእክተኛ ሆይ አላወቅሁም ነበር ስላላወቅሁ ነው ይሄን ያደረኩት አለቻቸው فلم تجد عنده بوابين فقالت لم اعرفك فقال انما الصبر عند الصدمه الاولى ጥያቄዋን መልሰውላታል አልመለሱላትም የመለሱላት ሌላ ነው የሚያስፈልጋት ሌላ ትምህርት ነው የሰጠው በዛ መልኩ ዞር በልልኝ ያልኩ ንጉስን ሰው በዚህ መልኩ አያናገርም ልክ እንደ ንጉስ ከፍ አድርጋ ያስቀመጠችው ቦታ አላት ሞት እንደሰፈረባት የሆነችው የተናገረችው ቃል እንደገና የተናገረችው ሰው ደግሞ ማን እንደሆነ ስታውቅ ሁለቱን ስታነጻጽረው በጣም የሚከብድ ነገር አለው ያን ያስደነገጣል ይሄን ይዛ ሰላት ስትደርስ ግን ጠባቂ እንኳን የለም ከዛ በዚህ መልኩ ስታናገራቸው ስላላወቁ ነው ስትላቸው እሷ ስለተናገረችው ቀለል ያለ አነጋገር ለሳቸው የማይመጥን አነጋገር ምላሽ አልሰጡም ይልቁንም ሶብርኩ የሐዘን የመጀመሪያ በትር ላይ ነው ትርጉም የሚኖረው ዋጋ የሚኖረው ነው ያሉት ማለት እኔ ስለተናገርሽ ቦታ አልሰጠውም ስለኔ አይደለም ማወራሽ ነው ያሏት ያሉት ይልቁንም የተናገርኩሽ ላንቺ የሚጠቅምሽን ከአላህ ጋር በተያያዘ የሚያስፈልገውን ነገር እንጂ የኔ ጉዳይ አይደለም የሚያሳስበኝ የሚል ነው መልእክቱ ምክንያቱም ምንም ምላሽ አልሰጡም እዛ ስላላወቅሁ ነው አይ እንደዛ ነው እንዴ ካወቅሽኝማ አሁን ሳታውቂ ከሆነማ የተናገርሽው እንግዲያው ምናምን ብለው አይደለም የመለሱላት እሱ ቦታ አልተሰጠው ይልቁንም ያናገርኩሽ ለአላህ ስል ነው ለራስሽ በሚጠቅም ሁኔታ ነው ያናገርኩሽ ለዚህ የሚጠቅምሽ ደግሞ የሐዘን የመጀመሪያው ብትር በገጠመ ሰዓት ሰው ሲገሰጽ መቆሙ ነው ይሄ ነው የሚጠቅምሽ ይሄን ነው ማድረግ የነበረብሽ አሏት ሙተፈቁን ዐለይህ ቡኻሪና ሙስሊም የተስማሙበት ሐዲስ ነው ከዚህ ሐዲስ በርካታ የምንወስዳቸው ቁም ነገሮች ይኖራሉ አንደኛ عدم الصبر صبر على ማድረግ ينافي التقوى ከተቅዋ ጋር እንደማይሄድ ኢተቂላህ ወስቢሪን ያለው አላህን ፈሪ ታገሺ ትዕግስት አልባነትና ተቅዋ አብረው እንደማይሄዱ የሚጠቁም መልእክት ነው ያለው ሌላ አንድ ሰው የሚመሰገንበት የሚወደስበት የሚመነዳበት ሶብር ማለት ፈተናው ከባድ በሆነበት ሰዓት የሚያስገኘው ሶብር ነው የፈተናው ትኩሳት ከበረደ በኋላማ ማንም ጋር ይገኛል ሶብር ማንም ጋር ይኖራል ነገር ግን በዛ ሰዓት ላይ ድንገት ራሱን ላይ ቆጣጠር ሊዘነጋ ሊያስታውስ ይችላል የሚያስታውሰን ከኖረ አላህን ልናመሰግን ይገባል ደንገጥ ብለን ልንመለስ ይገባል ሌላ ከዚህ ታሪክ የምንወስደው المرء لا يؤجر على المصيبه ከዚህ ብቻ አይደለም ቀደም ካሉትም ወደፊት ከሚመጡትም እናገኘው ነገር ነው ሰው በሚደርስበት ፈተና ብቻ ምን እንዳያገኝ ሽልማት አያገኝ ሽልማት ቢያስመነዳ ኖሮ ረሱል ሰለላሁ ዐለይሂ ወሰለም انما الصبر عند الصدمه الاولى ይሏት ነበር ትዕግስት ዋጋ የሚኖረው የመጀመሪያው የሐዘን ያደጋው ብትር ላይ ነው አደጋ ጊዜ ነው አይሏትም ነበር በቃ ፈተናው ደርሶብሻል አጅርሽ አይቋረጥም አጅርሽን ታገኛለሽ ይሏት ነበር ፈተና መድረስ ብቻውን አጅር ለማግኘት ዋስትና አይደለም አጅር የሚገኘው በደረሰው ፈተና ላይ ሶብር ሲኖር ነው ሌላ ከዚሁ ታሪክ የምንወስደው ሙሳመሐቱ المصاب وقبول اعتذاره ፈተና የደረሰበት ሰው ሰላም ሁኔታ ላይ እንዳለ ሰው አይደለም ዞር በልልኝ ብላ ስለተናገረቻቸው ወቀሳ ውስጥ አልገቡም ጥለዋት ዘወር ነው ያሉት መከራ ላይ ያለ ሰው ሙሲባ የደረሰበትን ሰው በሚናገረው ቃላት ልንተሳሰብ አይገባም የደረሰበት ያለበት ስሜት ልቡ ተሰብሮ ባለበት ሰዓት የሚያስከፋን ቃል እንኳን ቢወጣው ያንን ነክሰን ይዘን ቂም ልንቋጥር አይገባም ረሱል ሰለላሁ ዐለይሂ ወሰለም የማይገባቸው ቃል ነው የተናገረቻቸው ግን ምንም አላሉም ጥለው ዘወር ነው ያሉት ኋላም ላይ ያችን ነክሰው ምላሽ አልሰጡም በዛ አላሳመሟትም
ስለዚህ መከራ ላይ ፈተና ላይ የወደቀን ሰው አለፍ ማለት እንደሚገባ ከዚህ እንወስዳለን። ሌላ الترغيب في احتمال الأذى عند بذل النصيحة ለሰዎች ምክር ስንሰጥ ዳዕዋ ስናደርግ ከጥፋት እንዲመለሱ ስናስተምር ሁሌ ነገሮች አልጋ በልጋ ይሆን ያልጠበቅነው ምላሽ ይገጥመናል። ራሱን ከጥፋት እንዲወጣ የመከርነው ሰው ለራሳችን ጥቅም ያናገርነው ይመስል ሊያከላፍተን ይችላል። ነቢያት ሁሉ ፈተና የደረሰባቸው ከህዝቦቻቸው ጥቅም ፈልገው አይደለም። አሁንም አላህን አስቦ ምክር የሰጠ ሰው አላህን አስቦ ዳዕዋ ያደረገ ወይም ከጥፋት እንዲመለሱ ያሰበ ዳዕዋ ሲባል ግድ ሚንበር ላይ ወጥቶ መናገር ማሰብ የለብን። ቤታችን ሊሆን ይችላል፣ መንገድ ላይ ሊሆን ይችላል፣ ስራ ቦታ ሊሆን ይችላል። ያየነውን ክፍተት ለማረም በምንሞክር ጊዜ የሚገጥሙን ነገሮች ሁሉ ጊዜ ምቹ ይሆናሉ ብለን መጠበቅ የለብን። እንደገና የማያስደስቱን ነገር ገጠሙን ብለን ከእንዲህ አይነት ከማስተማር ወደ ኋላ ልንል አይገባም። ሰዎች የማይመጥነን የሚያስከፋን ለውለታችን የማይሆን ነገር ስለሰጡ ብንቆም ኖሮ ዳዕዋው እዚህ ይደርሳል። ቀደምቶች በዚህ መልኩ የተናገራቸውን ሁሉ እየሰሙ ዝም ቢሉ። ስለዚህ መጽናት መቀጠል እንደሚገባ ሌላ መሪ የሆነ ሰው ቃዲ የሆነ ሰው ህዝብ ዘንድ ታዋቂ ለህዝብ የሚጠቅም የሆነ ሰው በሩ መዝጋት እንደሌለበት ረሱል ሰለላሁ ዐለይሂ ወሰለም ስንት ጠላት ያላቸው የንጉሳን ሁሉ ንጉስ ከፍጡር ሁሉ በላይ የሆኑት ቤታቸውን ከጠባቂ የለም። የሚፈልጋቸው ሰው በቀላል ያገኛቸው ነበር። እርግጥ ነው ዛሬ ህይወቱ ስጋት ያለበት ሰው ለስጋት ያጋልጦ ዝም ብሎ ይቀመጥ ለማለት አይደለም። ግን የሚፈልጉት ሰዎች ላይ ደግሞ በሩን ዘግቶ የማይገኝ ደግሞ መሆን የለበትም ማለት ነው። وعن ابي هريره كابو هريره يزو رضي الله عنه الله يوددلاቸውና ان رسول الله صلى الله عليه وسلم يا الله ملكتኛ قال እንዲህ ብለዋል يقول الله تعالى كف ያለው የላቀው الله እንዲህ ይላል ما لعبدي ما افراش ነች ما لعبدي ለባሪያዬ የለውም المؤمن አማኝ ለሆነ ባሪያዬ عندي نزلت جزاء مندا የሥራ ዋጋ ሽልማት የለውም اذا قبضت ከወሰድኩበት ከያዝኩበት ሶፊየሁ ወዳጁን ከወሰድኩበት من اهل الدنيا ከዱንያ ሰዎች ውስጥ ቤተሰቡ ወዳጁን በሞት አልነጥቀውም ثم احتسبه ከዚያም አጅሩን ከአላህ ያሰበው የታገሰ ከሆነ ለሱ የለውም إلا الجنة ጀነት ቢሆን እንጂ ሐሳቡ የሚያዘው መጨረሻ ላይ ነው። ምንም የለውም ለማለት አይደለም። ሽልማቱ ጀነት እንጂ ሌላ አይደለም። ከፍ ያለ ነው። የሶብር ዋጋው ይሄ ነው የሚለው መጠቆም ነው የተፈለገው። ይሄ ሐዲስ አልቁድሲ ነው። ሐዲስ አልቁድሲ يقول الله تعالى ከፍ ያለው የላቀው አላህ እንዲህ ብሏል። ሐዲስ አልኢላሂ ما لعبد المؤمن عندي جزاء إذا قبضت صفيه አማኝ የሆነ ባሪያዬ ከዱንያ ሰዎች ወዳጁን በሞት አልነጥቀውም የነጠቁት ሆኜ ሌላ አይኖረውም ምን እንዳይኖረውም የታገሰው ከሆነ አጅሩን ከጌታ ያሰበ ከሆነ إلا الجنة ጀነት ቢሆን እንጂ ምንዳው ጀነት ነው ዋጋው ጀነት ነው የሶብር ሽልማቱ ጀነት ነው። ስለዚህ ትዕግስት ልናደርግ ይገባል። ይሄን ነው ከርዕሳችን ጋር ማገናዘብ የፈለጉት ሼኹ ረሂመሁላህ። እሺ وعن عائشة رضي الله عنها فعائشة تيزو الله يوددلاتنا أنها سألت رسول الله صلى الله عليه وسلم الصايا الله ملكتني أن تأيكت عن الطاعون كطاعون كتايفس مالتهم تسبو كتسبو سلتسبو بشتات أيكت سلتايفس بشتات أيكت شاتشو فأخبرها نجرات أنه كان أرسل دنبر عذابا قطعة دنبر يبعثه الله تعالى يلاقى الله يميلكو على من يشاء بميشو السوب شابت سولي لما قطعة يميلكو نبر قطعة نبر فجعله الله تعالى نقرقنا الله أدرقوتال رحمة للمؤمنين لأمانيوش
እዝነት አድርጎታል። ፈተና ነው ይመጣል። ከፈተናው ጀርባ የደረሰበት አካል ግን ለሱ እዝነት ነው። فليس من عبد كبارያ የለም يقع في الطاعون ተስቦ ላይ ወረርሽኝ ላይ ተስቦ ታይፈስ ላይ የሚወድቅ የሆነ فيمكث في بلده ከዚያ አገሩ ላይ የሚቆይ አገሩ ላይ ተከስቷል አልሸሽም ብሎ እዛ የሚቆይ የሆነ صابرا ታግሶ صابرا ርዕሳችን ጋር እናገናዝበው صبر ላይ ነው ያለ ታግሶ محتسبا አጅሩን ከአላህ አስቦ የሚቆይ አይሆንም يعلم የሚያውቅ ሆኖ أنه لا يصيبه እንደማያገኘው إلا ما كتب الله له الله ለሱ የጻፈው እንጂ እንደማይደርስበት እንደማያገኘው የሚያውቅ ሆኖ አይቆይም አገሩ ላይ إلا كان له ለሱ የሚሆነለት ቢሆን እንጂ مثل أجر الشهيد የሸሂድ አምሳያ በአላህ መንገድ ሲፋለም የተገደለ ሰው አምሳያ አጅር ቢኖረው እንጂ አሉ። ትንሽ ማብራሪያ ለማስከተል እናታችን ዓኢሻ መልእክተኛውን ጠየቀቻቸው። ስለምን? ስለ ጣዑን ከወረርሽኝ ይለያል። ወረርሽኝ እያልን እንተረጉመዋለን አንዳንዴ፣ ግን ወረርሽኝ ወባእ ነው። ወባእ አረበኛው የአማርኛውን ቃል አይደለም። አረበኛው ወባእ ማለት ወረርሽኝ ማለት ነው። የትኛውንም ተላላፊ የሆነ በወረርሽኝ መልክ የሚተላለፍ በሽታ ማለት ነው። ወባእ ተብሎ ይጠራል። ጣዑን ለየት ያለ ነው። ከምልክቶች ውስጥ አንዱ ሲጠቀስ የሚነሳው ምንድነው? ብብት ላይ ፈሳሽ ያዘለባጭ ይወጣል። ከዚያ ለሞት ያስከትላል ሕክምና ካላገኘ ማለት ነው። በቀደመው ዘመን ሚሊዮኖችን ነበር የሚያረግፈው ተስቦ። ታይፈስ ምልክቱ አሁን ሲታይ ያው ታይፈስ እየተባለ አሁን የሚጠራው ህመም ነው። ሚሊዮኖችን ሲፈጅ ነው የቆየው እና ስለዚህ ሁኔታ ጠየቀቻቸው። አጠያየቋ ምንድነው? ውስጥ ላይ የነብዩ ሰለላሁ ዐለይሂ ወሰለም አመላለስ ላይ እናገኘዋለን። አላህ Subhanahu Wa Ta'ala በምን መልኩ ነው የሚልከው? ይሄ የገጠማቸው ሰዎች ምንድነው ያላቸው ነገር የሚለው ግልጽ እንዲሆን ነው። فأخبرها በዚህ ጊዜ ነገሯት። ይሄ ህመም፣ ይሄ በሽታ፣ ይሄ ተላላፊ በሽታ ቀደም ባለው ዘመን አላህ በቅጣት መልክ ይልከው ነበር፣ አመፀኞችን ሊቀጣበት ማለት ነው። ነገር ግን በአሁኑ ሰዓት በአማኞች ላይ ሲሆን ግን ረህማ ነው። ልክ በተለያዩ ፈተናዎች ላይ የወደቁ ታግሰው ሲያልፉ ሽልማታቸው እጅግ የበዛ እንደሚሆኑ ሰዎች እዚህም ላይ የወደቁ ሰዎች በተመሳሳይ በአላህ መንገድ ላይ ሲፋለም ቆይቶ እንደሞተ ሰው ሸሂድ እንደሆነ ሰው አጅር ይኖረዋል አሉ። በምን መልኩ አጅሩ የሚኖረው? በዚህ ስለሞተ ብቻ አይደለም። ምን ሲኖረው? ሰብር ሲኖር፣ አጅሩን ከአላህ ሲያስብ፣ እሱ ከወሰነው ውጪ የሚደርስብኝ የለም ብሎ አገሩን ጥሎ አልወጣም። እንደዛ ሲሆን ከሐዲስ ምን እንወስዳለን? አንደኛ አንድ ባሪያ በሚደርስበት ህመም፣ ሐሳብ፣ ጭንቀት፣ ፈተና ጌታውን ካሰበ ሶብር ካደረገ አጅር እንደሚያገኝ። ሁለተኛ የሸሂድ አጅር የሚገኘው መዕረካ ላይ ጦር ሜዳ ላይ ለሞተ ሰው ብቻ እንዳልሆነ ይልቁንም እዚህ ላይ የተጠቀሰው አንድ ነው። ከዚህም ውጪ በሌሎች የሆድ ህመም አይነቶች ውሃ ገብቶ የሞተ እንደዚሁም በመውለድ የሞተች ሴት የመሳሰሉት የሸሂድ አጅር ያገኛሉ። አገናነዙ ቢለይም ከዚያ ማለት ነው የሸሂድ አጅር እንዳላቸው ተጠቁሟል። ሌላ ከሐዲሱ የምንወስደው ኢስላም በሽታ ከአንድ ሀገር ወደ ሌላ እንዳይተላለፍ መገደቢያ መንገድ እንዳስቀመጠ ከሀገሩ እንዳይወጣት ነው የተባለው። እዛው ላይ አላህ ከወሰነብኝ ውጪ የሚደርስብኝ የለም ብሎ የሚቆይ ከሆነ ነው የተባለው። ሸሽቶ ሌላ ሀገር ከሄደ ለጊዜው ምልክቱ ሳይታይበት በሽታውን እዛ ሄዶ ሊያስተላልፍ ይችላል። ስለዚህ እዛ ይዞ መቆየት አለበት። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ወደ ሻም ሲሄዱ ወረርሽኝ እንደገባ ተነገራቸው። በርካታ ሰሃቦች አብረዋቸው አሉ። መጀመሪያ በድርዮችን አማከሩ። ምን ትላላችሁ? ግማሹን ንግባ፣ ግማሹን እንመለሳል። ከዚያ ቀጥለው በይዓተ ሪድዋን ላይ የተገኙ ሰዎችን አማከሩ። ተመሳሳይ የተለያየ ሐሳብ አነሱ። ከዚያ ዘግይተው የሰለሙትን እንደገና ሰበሰቧቸው። እናንተስ ምን ትላላችሁ? በአንድ ድምፅ እንመለሳሉ። በዚህ ሁኔታ ላይ ያሉ አብዱራህማን ኢብኑ ዐውፍ
ለሽንት ወጥተው ነበር ተመለሱ የደረሱበትን ነገር ሰሟቸው እንደዚህ ሁኔታ ላይ ነው ያለነው እኔ ከረሱል ሰለላሁ ዐለይሂ ወሰለም የሰማሁት ሐዲስ አለኝ ምንድነው አንድ ሀገር ውስጥ ወረርሽኝ ከገባ ከሌላ ቦታ የመጣ ሰው እንዳይገባ የገባው ሰው ደግሞ እንዳይወጣ ብለዋል ለመመለስ ሲዘጋጁ አቡ ዑበይዳ ዓሚር ኢብኑ አልጀራህ አፍራራ ሚን ቀደር ኢላህ አሉ ከአላህ ቀደር ለመሸሽ ነው ዑመር አሉ ከአላህ ቀደር ልትሸሽ ነው አሉ ምን አለ ይሄ ጥያቄ ካንተ ባልተነሳሉ የሚሰጣቸው ትልቅ ቦታ ስለሆነ ከትልልቆቹ ካዋቂዎቹም ስለሆኑ ካንተ አይነት መነሳት ያልነበረበት ጥያቄ ነው ይያሉ ሌላ ቢያነሳው ይችላል ነበር እንዴት አንተ ይሄን ትዘነጋለህ አንድ ሰው በአንድ ቦታ ግጦሽ የሌለበት ጠፍ ባዶ የሆነ መሬት አለ በሌላ ቦታ ግጦሽ ያለበት መሬት አለ በጎቹን ባዶ ከሆነው ትቶ ወደዛኛው ቢወስድ ይችላል አይችልም ይችላል እና ከአላህ ቀደር እየሸሸ ነው ወደዛ የሚሄደው ሁለቱም እኮ አላህ ቀደር ነው እዛ ቢወስድም እዚህ ቢወስድም ሁለቱም የአላህ ቀደር ነው አው ከአላህ ቀደር ነው የምንሸሸው ግን ከሱ ቀደር ለመውጣት ሳይሆን ከሱ ቀደር ወደ ሌላ የሱ ቀደር መሄድ ነው ልክ ሰውየው ከዛኛው ቀርቶ ወደ ሌላ ሲወስድ ከአላህ ቀደር እንዳልወጣው ማለት ነው ወደ ነጥባችን ስናገናኘው ተላላፊ ወረርሽኝ የገባበት ቦታ ላይ የሚኖር ሰው መውጣት አይፈቀድም ውጭ ያለው ደግሞ ወደዛ መግባት የለበትም ማለት ነው ይሄ ሰበብ ከማድረስ ነው በኮሮና በጣም ሰው ሲዋከብ በነበረበት ሰዓት ልክ ይሄ ነገር ሰበብ ማድረስን ተወኩል ጋር እንደሚጋጭ አድርገው ሲያቀርቡ የነበሩ ሰዎች አሉ ተወኩል ማለት የኢማን ጥንካሬ ማለት ሰበብ ሳያደርሱ ዝም ብሎ መጋፈጥ ማለት አይደለም እርግጥ ነው የምናደርሳቸው ነገሮች በተጋነነ መልኩ ሊሆኑ ይችላሉ ስለ ጉዳይ ያለን ግንዛቤ በቂ ሳይሆን ሲቀር ማለት ነው ከዛ ውጭ ግን ኮሮና ማለት ባይናችን ስላላየነው የለም የሚባል አይደለም ቫይረስ ነው ፍጡር ነው ከአላህ ፍጡሮች እባብ እንደምንሸሸው የኛው ልንሸሽ እንችላለን በሽታ የሚያስከትል ነገር እስከሆነ ድረስ ማለት ነው ይሄም ማድረሱ ሰው የሚወቀስበት አይሆንም ማለት እሺ ጥያቄዎችን አይቼ ያቆማለሁ ኢንሻአላህ አንደኛው ጥያቄ ነብዩ ሰለላሁ ዐለይሂ ወሰለም ሴት ማናገር ክልክል ከመሆኑ ጋር እንዴት ሴትን አናገሩ የሚል ነው ሴት ማናገር ክልክል እኮ አይደለም ሴት ማናገር ባዕድ ማናገር ለሴቷ ወንድን ለወንድ ሴት ማናገር ወደ ጥፋት የሚያደርስ የሆነው ማናገር እንጂ የተከለከለው ከነጭራሹ ማናገር ቢከለከልማ ግብይትስ ይኖራል እንዴ ስንት ነገር ይቆማል እኮ አላህ Subhanahu Wa Ta'ala በንግግር አትለሳለሱ በሽታ ያለበት ሰው ልቡ እንዳይንቀሳቀስበት እንዳይከጀል ሚለው አነጋገሩ የሚጠቁመን ራሱ ንግግር አልተከለከለም የሴትን በራሱ አውራ ሀፍረተ ገላ ተብሎ የሚቆጠር ልክ እንደ አካሏ የሚቆጠር አይደለም ያነጋገሯ ሁኔታ ነው እዛ የሚያደርሰው ከኖርማል ሁኔታ ከወጣ ማላይ ተደርጎ ለመቀስቀስ ታስቦ ከቀረበ እንጂ በራሱ የተወገዘ የተከለከለ ይሆናል ጁማዓ ኹጥባ ላይ ኢማሙ ሰላተ አለ ነብይ እንዲደረግ ሲያዝ ድምጽን ከፍ አድርጎ ማለት ይቻላል ወይ ኹጥባ ላይ የረሱል ሰለላሁ ዐለይሂ ወሰለም ስም ሲወሳ ሶላት አለ ነብይ ማለት አለብን የለብንም የሚለውን በተመለከተ ዓሊሞች የተለያየ ሐሳብ ያስቀምጠዋል ከፊሎች ከነጭራሹ ማድረግ የለብንም ምክንያት ረሱል ሰለላሁ ዐለይሂ ወሰለም ኹጥባ እየተደረገ እያወራ የሚያስቸግር ሰው እንኳን ቢኖር ዝም በል ማለት አይቻልም ይሄን ያደረገ ሰው በእርግጥም ውድቅ ንግግር ተናገረ ነው ያሉት ሰውን ከጥፋት መመለስ በዚህ ደረጃ ከተከለከለ ዝም እንድንል ከተከለከልን ይሄኛው በበለጠ ዝም ማለት አለብን ስለዚህ ዝም ነው ማለት ያለብንና ከፊሎች ደግሞ ነብይ ሰለላሁ ዐለይሂ ወሰለም ስም የተወስቶ ምላሽ ያልሰጠ ሰው ስስታም ነው ብለው ተናግረዋል እንዴ ዝም ብለን እናሳልፋለን ሁለቶቹም መረጃ እንዴት አድርገን እናጣጥማቸው ችግር የለም በምን መልኩ ልናጣጥም እንችላለን ሁለት ምርጫ ልናነሳ እንችላለን አንደኛው ከነጭራሹ ዝም ብንልም ከዛኛው ወቀሳ ውስጥ የምንገባበት ሁኔታ የለም መረጃ ተከተለ ነው ዝም ብንለው ያለን ምርጫ ዝም ማለት ነው አንድ ምርጫችን አይ ሶላት አለ ነብይ ላለ ያለ ሰው ደግሞ ከጎኑ ያሉ ሰዎችን በሚረብሽ መልኩ አይደለም እዛው በውስጡ ነው ማለት ያለበት ለሌላ በሚሰማ መልኩ አይደለም አሁን ሰዓት በየመስጂዱ የሚገጥመው ኢማሙ የረሱልን ሰለላሁ ዐለይሂ ወሰለም ስም ሲያወሳ ኸጢቡ በአንድ ላይ በድምጽ የሚከተሉ ተገቢ ያልሆነ አካሄድ እንዲህ አይነት አፈጻጸም በሷሃቦቹ ጊዜ ቢኖር ኖሮ መረጃ ይተላለፍልን ነበር ምንም መረጃ ለመኖር የሚጠቁመን ይሄ ነገር ከዛ እንዳልተወረሰ በጊዜው እንዳልነበረን የሚጠቁመንና
አይ ሶላት አለ ነቢ ላለሁ ያለ ሰው እዛው ራሱ ጋር በራሱ ነው ማለት ያለበት። ዝም ብሎ ቢያሳልፍም የሚወቀስበት አይደለም። ሁለቱንም ዓሊሞች የተናገሩበት አግባብ አለ። ኢማሙ ፋቲሐንና ሌላን ሱራ ሲቀራ ከሱ ጋር መቅራት ይቻላል ወይ? መእሙም የሆነ ሰው ተከታይ የሆነ ሰው መቅራት የሚፈቀድለት መቅራት ያለበት ፋቲሐን ብቻ ነው። መቼ? የኢማሙ ድምጹን ከፍ አድርጎ እያሰገደ ከሆነ ማለት ነው። ወይም ከፍ አድርጎ እያሰገደ ነው ድምጹ እየተሰማን ከሆነ። ካልተሰማን በሩቅ ከሆነን ድምጹ የማይሰማ ከሆነ ልንቀራ እንችላለን። ዝም ብለን መቆም የለብን። ወይም ደግሞ ድምጽ ከፍ በማይደረግባቸው ሰላቶች ወቅት ላይ ከሆነ ፋቲሐን ብቻ አይደለም ኢማሙ ለሩኩዕ እስከሚያጎነብስ ድረስ እንቀራለን። ሶላት ውስጥ ነው ያለነው። ምን ቀራት እያንዳንዷ ሐርፍ አንድ በ10 ቢያንስ ይባዛል። ትልቅ አጅር ነው ያለው። ዝም ብለን ቆመን ፋቲሐን ቀርተን መቆም ወይም ደግሞ ዝም ብለን ትተን ማሳለፍ የለብንም። ፋቲሐ የግድ መቀራት አለበት። ሌሎችንም እንደዚሁ የኢማሙ ድምጽ ካልተሰማን ወይም ደግሞ ወቅቱ ሲርያ ወቅት ድምጽ ዝቅ የሚደረግበት ወቅት ከሆነ ልንቀራ ይገባል ማለት ነው። والله اعلم። እዚህ ላይ ይበቃናል። سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك